እንደተፈራው ትራምፕ መካከለኛው ምስራቅን አደፈረሱት። ኢራንን የምድር ሲኦል አደርጋታለሁ ሲሉ የዛቱት ትራምፕ በበርካቶች ቢለመኑም አሻፍሬ ብለው ቃታቸውን ቴህራን ላይ ጽፈዋል። ኢራን አይኗን ላፍታ በጨፈነችበት ያላሰበችው ጉድ ዘንቦባታል። አሜሪካ ኢራንን በድርድር ዘግታ የኢራን ጀልባ ወቅታለች። ከትናንት በስቲያ በደቡብ ኢራን የተወሰኑ ጀልባዎች ላይ የተጀመረው የአሜሪካ የጥቃት እርምጃ ተጠናክሮ ኢራንን በእሳት ዝናብ አጥምቋል። ላፍታ በተዘናጋበት ቅጽበት ያላሰበው ዱብዳ የወረደበት የኢራኑ አብዮታዊ ዘብ የአሜሪካን ጦር ሰፈሮች በሚሳኤል በማውደም ፈጣን አጸፋ ሰጥቷል። የሁለቱ ሀገራት ዳግም ወደ ጦርነት መግባት የዶሃውን ድርድር ጉዳይ ጥያቄ ውስጥ አስገብቶታል። በሌላ በኩል ደግሞ ግብጽ ኢትዮጵያን በብሔራዊ ጥቅም ስጋትነት መፈረጇን በይፋ አወጀች። የግብጽ ፍርጃ የተሰማው ሁለቱ ሀገራት በእጅ አዙር ጦርነት ውስጥ ሊገቡ ይችላሉ የሚለውን ስጋት ከፍ ባለበትና የግብጽ ጦር በኤርትራ ተሰማርቶ ከሻቢያ ጋር ወሳኝ የተባለ የውጊያ ልምምድ በጨመረበት ወቅት ጋር መገጣጠሙ ደግሞ ጉዳዩን ችላ ተብሎ የማይታለፍ አድርጎታል። ከቀናት በፊት ኢትዮጵያን ወደ ቀይ ባህር ተሳትፎ እንዳትመለስ የሚከፈለውን ሁሉ ከፍላለሁ ስትል የተሰማቸው ግብጽ አሁን ደግሞ እስራኤልና ኢትዮጵያ ዋነኛ የብሔራዊ ጥቅም የስጋት ምንጮች ናቸው ማለቷም አነጋጋሪ ሆኗል። እንመለከተዋለን። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካሉናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁ ቆዩ። የአባይ ወንዝን ከመነሻው እስከ መድረሻ መቆጣጠር ፍላጎቷ መክኖም የውሃ ድርሻ ክፍፍል ውስጥ የገባችውና አሁን የዚህን የቅኝ ግዛት ዘመኑን ለማስፈጸም የምታደርገው ባተሌነት በህዳሴ ግድቡ ድባቅ የተመታባት ግብጽ ፊቷን ወደ ወታደራዊ ዛቻ ካዞረች ሰንበትበት ብላለች። በዲፕሎማሲው መድረክ የህዳሴውን ግድብ ግንባታ ለማስተጓጎል ዋሽንግተን እስከ ጄኔቫ፣ ከአስመራ እስከ ሞቃዲሾ፣ ከሪያድም እስከ ትሪፖሊ ተንከራታ ድል ያልቀናት ግብጽ አሁን የሁልጊዜም የጥፋት አጋሯ በሆነው ሻቢያ በኩል ወደ ኢትዮጵያ ጦር ለማዝመት እያደረገችው ያለውን እንቅስቃሴ ማጠናከሯ እየተገለጸ ሲሆን የኢትዮጵያን የባህር በር ጥያቄ ደግሞ ለዚህ የዘመናት የሴራ ዕቅዷ እንደ መልካም አጋጣሚ የሚቆጥር ሆኖላታል ይላል ለጉዳይ ቅርበት ያላቸው ተንታኞች። ከሳምንታት በፊት የውጭ ጉዳይ ሚኒስትሯን ወደ አስመራ ልካም የቀይ ባህርን ድንበርና ቀጠናዊ አንድነት በጋራ ለመጠበቅ በሚል ሽፋን ኢትዮጵያ ወደ ቀይ ባህር ተሳትፎ ለመመለስ የምታደርገውን ትኩረት ለማጨናገፍ የሴራ ለቃቂት አድርጋ ተመለሰችው ግብጽ ዛሬ ደግሞ ኢትዮጵያና እስራኤልን ጠላቶች ናቸው ስትል በይፋ ማወጇ ትልቅ መነጋገሪያ ጉዳይ ሆኗል። ግብጽ ኢትዮጵያን በብሔራዊ ጥቅም ስጋትነት መፈረጇን በይፋ ማወጇ ተሰምቷል። የግብጽ ፍርጃ የተሰማው ሁለቱ ሀገራት በእጅ አዙር ጦርነት ውስጥ ሊገቡ ይችላሉ የሚል ስጋት ከፍ ባለበትና የግብጽ ጦር በኤርትራ ተሰማርቶ ከሻቢያ ጋር ወሳኝ የተባለ የውጊያ ልምምድ በጀመረበት ወቅት መገጣጠሙ ደግሞ ጉዳዩን ችላ ተብሎ የማይታለፍ አድርጎታል። ከቀናት በፊት ኢትዮጵያን ወደ ቀይ ባህር ተሳትፎ እንዳትመለስ የሚከፈለውን ሁሉ ከፍላለሁ ስትል የተሰማችው ግብጽ አሁን ደግሞ እስራኤልና ኢትዮጵያን ዋነኛ የብሔራዊ ጥቅም የስጋት ምንጮች ናቸው ማለቷ አነጋጋሪ ሆኗል። እንደሚታወቀው በቀይ ባህር በኩል ደህንነቷን ለማስጠበቅ እየተንቀሳቀሰች ያለችው እስራኤል ሶማሊላንድን በመጠቀም እግሯን ምስራቅ አፍሪካ ላይ የተከለች ሲሆን በዚህ ሂደት ውስጥም ደግሞ ኢትዮጵያን እንደ ዋነኛ የጸጥታ አጋር መቁጠሯ ግብጽን ክፉኛ አስደንግጧታል ነው የተባለው። እስራኤል ሶማሊላንድ፣ ኢትዮጵያና የተባበሩት አረብ ኤምሬት በምስራቅ አፍሪካ ፖለቲካዊና የጸጥታ ጉዳዮች ላይ መሰረቱት አዲስ የኃይል አሰላለፍ የቀይ ባህርን ለአስርተ ዓመታት የዘለቀ መልካምነት እንደሚቀይረው እየተነገረ ባለበት ወቅት ነው ይኸው የግብጽ የጦርነት ዝግጅትና ፍርጃ ጉዳይ የተሰማው። ጉዳዩን ወደ አደባባይ ያወጡት የግብጽ የቀድሞ የውጭ ጉዳይ ሚኒስትር መሐመድ ኦርዲ እስራኤልና ኢትዮጵያ ለግብጽ ዋነኛ የስጋት ምንጮች ናቸው ሲሉ የሀገራቸውን መንግስት ፖሊሲና አሰላለፍ አሳውቀዋል። ሚኒስትሩ በአልአረቢያ ቲቪ ቀርበው ግብጽ በአሁኑ ወቅት ከሌሎች ወገኖች ጋር የጎላ ጠላትነት የሌላት ቢሆንም እስራኤልና ኢትዮጵያን ግን ቀጥተኛ የደህንነትና የጥቅም ስጋት ናቸው በማለት ሁለቱ ሀገራት ላይ በተለያየ ሁኔታ ትኩረት መደረጉን ገልጸዋል። በቀጣይ መረጃ አሜሪካና ኢራንን እርስ በርስ እየተጠቃቁ ነው። ሁለቱን ወደ ስምምነት ለማምጣት ኳታር
ኦማንና ፓኪስታን ጥረት እያደረጉ ነው። አንዳንዴም ለስምምነት ጫፍ ደርሰዋል። ድርድሩ እየተጠናቀቀ ነው እየተባለ ቢነገርም መሬት ላይ ግን እርስ በርስ እየተጠቃቁ ነው። የአሜሪካ ጦር በኢራን ስትራቴጂካዊ የወደብ ከተማ ባንደር አባስ የሚገኝ ወታደራዊ ስፍራን ኢላማ ያደረጉ የአየር ጥቃቶችን መፈጸሙን አስታውቋል። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችን መተው እንደጣሉ የአሜሪካ ማዕከላዊ ሴንቲኮም ገልጿል። እንደ ሴንቲኮም ገለጻ ባንደር አባስ ውስጥ የሚገኘው ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነው። የኢራን መገናኛ ብዙሃን ከከተማው በምስራቅ አቅጣጫ የፍንዳታ ድምጾች መሰማታቸውን ዘግበዋል። ጥቃቱ የተፈጸመው በአሜሪካና ኢራን መካከል የተደረሰው ጠንካራ ያልሆነ ተኩስ አቁም ተግባራዊ መሆኑን ባልቆሙበት ነው። በሆርሙዝ ወሽመጥ ለሚደረግ የመርከብ ጉዞ መቆም እንዲሁም የዓለም አቀፍ የነዳጅ ዋጋ መናር ምክንያት የሆነውን ይህን 3 ወር የሞላ ጦርነት ለማቆም የሚደረጉ ረጅም ድርድሮች እስካሁን መፍትሄ አላስገኙም። አሜሪካ ራሷን ለመከላከል እንደሆነ በመግለጽ ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስትፈጽም በ3 ቀናት ውስጥ ለሁለተኛ ጊዜ ነው። እንደ አዲስ ጥቃቶች መድረሳቸው የተኩስ አቁም ስምምነቶች አደጋ ላይ ጥሎታል። ሴንቲኮም የወሰደውን ወታደራዊ እርምጃ የተመጣጠነ በግልጽ ራስን የመከላከል የሆነ እንዲሁም የተኩስ አቁም ስምምነቱን ለማስቀጠል ያለመ ሲል ገልጾታል። አሜሪካ ሰኞ ዕለት ደቡባዊ ኢራን ላይ በፈጸመችው ጥቃት የኢራን የሚሳይል ጣቢያዎችና በሆርሙዝ ወሽመጥ ላይ ፈንጅ ለማጥመድ የሞከሩ መርከቦች ኢላማ እንደተደረጉ ተገልጿል። ሴንቲኮም እነዚህ ጥቃቶች የተወሰዱት ወታደሮቻችንን ከኢራን ኃይሎች ከሚወጡ ስጋቶች ለመጠበቅ ነው ብለዋል። ጥቃቶችን ትልቅ የተኩስ አቁም ጥሰት ስትል ያወገዘችው ኢራን የትኛውም ጠበበኛ ድርጊት ምላሽ ሳይሰጠው እንደማያልፍ ዝታለች። የኢራን እስላማዊ አብዮታዊ ዘብ ማክሰኞ ዕለት የአሜሪካ ድሮን መቶ መጣሉን እንዲሁም ወደ ኢራን የአየር ክልል የገቡ ተዋጊ ጀቶችና ድሮን ላይ ተኩስ መክፈቱን ገልጿል። እነዚህ እርምጃዎች የተወሰዱት መቼ እንደነበር ግን አልተጠቀሰም። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ትናንት በተካሄደ የካቢኔ ስብሰባ ላይ ኢራን በንዴት እየተደራደረች ነው ሲሉም ተደምጠዋል። አክለውም በመጪው ዳር የሚካሄደው የአጋማሽ ጊዜ የስልጣን ዘመን ምርጫ የጦርነት ስትራቴጂያቸው ላይ ተጽዕኖ እንደሚያሳድር ተናግረዋል። የአሜሪካ ጦር በባንደር አባስ አቅራቢያ በፈጸመው ጥቃት ምክንያት የአሜሪካ የጦር ሰፈር መምታቱን የኢራን አብዮታዊ ዘብ ገልጿል። የኢራን እስላማዊ አብዮታዊ ዘብ IRGC በደቡባዊ ኢራን በምትገኘው ባንደር አባስ የወደብ ከተማ አቅራቢያ አሜሪካ ለፈጸመችው ጥቃት ምላሽ ለመስጠት የአሜሪካ የጦር ሰፈርን ኢላማ ማድረጉን አስታወቀ። ይህ በፋርስ ባህረ ሰላጤ አካባቢ የተቀሰቀሰው ግጭት በቀጠናው ሰፊ አለመረጋጋት ሊፈጥር ይችላል የሚል ስጋት ፈጥሯል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ የአሜሪካን ጥቃት ከንጋት በፊት የተፈጸመ ትንኮሳ ሲል የገለጸው ሲሆን ጥቃቱም በባንደር አባስ አየር ማረፊያና የወደብ ተቋማት ዳርቻ በሚገኙ አካባቢዎች ላይ ያነጣጠረ እንደነበረ ገልጿል። በኢራን ተስኒም የዜና ወኪል በኩል የወጣው የአብዮታዊ ዘቡ መግለጫ እንደጠቆመው የአጸፋ ጥቃቱ በአካባቢው ሰዓት አቆጣጠር ከሌሊቱ 10 ሰዓት ከ50 ላይ የተፈጸመ ሲሆን ማንኛውም ተጨማሪ የአሜሪካ ትንኮሳ ካለ የበለጠ ወሳኝ ምላሽ እንደሚሰጥ አስጠንቅቋል። ይሁን እንጂ መግለጫ የተመታው የአሜሪካ ጦር ሰፈር የት እንደሚገኝ በዝርዝር አልተጠቀሰም። ሮይተርስ አብዮታዊ ዘቡን ጠቅሶ እንደዘገበው በውጥረቱ መባባስ ኃላፊነቱን የሚወስደው ጥቃቱ አድራሹ ወገን ነው። በሌላ በኩል የአሜሪካ ባለስልጣናት ያከናወኑት ወታደራዊ እርምጃ የመከላከያና የተገደበ እንደነበር ገልጸዋል። አሜሪካ በባንደር አባስ አቅራቢያ የሚገኝ የድሮን መቆጣጠሪያ ጣቢያ መምታቷን የገለጹት ባለስልጣናቱም ይህም የተደረገው 4 የኢራን የጥቃት ድሮኖች ካከሸፉና 5ኛው ድሮን በሆርሙዝ ስትሬት አቅራቢያ በሚንቀሳቀሱ የአሜሪካ ኃይሎችና የባህር ትራፊክ ላይ ጥቃት እንዳይሰነዘር በመከላከል እንደሆነ ዳውን ዘግቧል። ከዚህ ጥቃት በተያያዘ በሆርሙዝ ስትሬት የባህር ላይ ውጥረት መንገሱን የኢራን መገናኛ ብዙሃን ዘግበዋል። ታስኒም የዜና ወኪል እንደዘገበው የኢራን የባህር ኃይል ከኢራን ባለስልጣናት ጋር ቅድመ ቅንጅት ሳያደርጉ ወደ ባህረ ሰላጤው ለመግባት የሞከሩ 4 መርከቦች ገጥሟቸዋል። አንድ ስማቸው ያልጠቀሱ ወታደራዊ ባለስልጣናትን የጠቀሰው ዘገባው መርከቦቹ መጀመሪያ የተሰጣቸውን ማስጠንቀቂያ ችላ በማለታቸው የኢራን ኃይሎች ማስጠንቀቂያ ተኩስ እንዲተኩሱና መርከቦቹ እንዲመለሱ ማድረጋቸው ገልጿል። በተያያዘም ኩዌት በአካባቢ የሚገኙ የአሜሪካ ይዞታዎች ኢላማ ካደረጉም የኢራን የአጸፋ ጥቃቶች ጋር ግንኙነት አላቸው ተብሎ የታመኑ ሚሳይሎችንና ድሮኖችን የአየር መከላከያ ስርዓቷ ማክሸፏን አስታውቃለች። አልጀዚራ እንደዘገበው በዓለም እጅግ ወሳኝ በሆነው የነዳጅ ማስተላለፊያ መስመር በሆርሙዝ ስትሬት ላይ የሚደረግ የትራንስፖርት እንቅስቃሴ
ሊስተጓጎል ይችላል በሚል ስጋት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል።